መጀመሪያ በእርግዝና ሰዓት ትትሃት ከሌላ ሴት ባትሄድ ሰው ልጅ እንዴት ባደነቀህ እንዴት 1 ሚሊዮን ላይክ ነበር የሚገባልህ። ነገር ግን አንተ ላይክ እና ፎሎ ፈላጊ ስለሆንክ ሌላ ነገር ቁም ነገር እንደሌለስ ማንም ሰው ስለሚያውቅ አሁን ይሄን ህፃን ልጅ ጅን ቤት ወሰደው አዝናናው። አብርሽ የአባቱ አባትነት ትልቅ አባት ነው ብለን እንድናወራ ነው። አንተ አይደለ ነው ይሄ ህፃን ልጅ መብቱን ተነፍቋል፣ አራስነቱን ተነፍቋል። አንድ ቀን እናቱ የረፍት ጡት አታጠባ ነው ያሳደገችው፣ እዚህ ቦታ ያደረሰችው ጀግና እናት አለችው። ሩታ ሀብቴ ማለት ይሄንን የመሰለ ልጅ ለማፍራት የበቃችው ሩታ ሀብቴ ናት። አንተ አይደለህም። አታስመስል አብርሃም፣ አታስመስል። ይሄ በየቦታው የወሰድክ ልጁን እንደሚወድ ሰው የምትሆነው ነገር ለኔ ቴንስ አይሰጠኝም። በእውነት ነው የምላችሁ። አይ ይሄ ልጅ አይ ሩታ ሀብቴ ምን የመሰለ ልጅ ነው እኮ የወለደችው። ሱብሃንአላ እርጎ አስመሳይ አስመሳይ ነህ አንተ። አሁን እንደዚህ ሆንክና እኔ አሁን ላመሰግንህ ነው አልቀረብህም። እናቱ ደም ተፍታ ያን ሁሉ መከራ ስቃይ አልፋ ያሳደገችው ልጅ ነው ይሄ። አዲስ አበባ ስለገባሽ ከዛኛው እኩት የምታክለው ጭር የቂጥ እንትን የምታክል ሰፈር ስለወጣሽ አዲስ አበባ መግባት ማለት እኮ ጋቤር ያለው ሰርቶ የሚኖረው በላቡ ልጆቹ የሚያሳድግ ሂጅባት ዶዘር በውሸት በጣም ቆሻሻ ናቸው የአብርሽ ቤተሰቦች። ሂጅባት ሽዊት ማርያምን ገብርኤልን እያሉ ሽዊት ኔትወርክ የለሽም ገባሽ? አዲስ አበባ ማለት እኮ ብዙ ነገር ያላት ናት። እናንተ ደደቦች ገብታችሁ ግን ቫይረስ እየተላለፈላችሁ ይጫቦ ካል አስቀጥሉ እግዚአብሔር ይመስገን ስለ ሁሉም ነገር ዛሬ እግዚአብሔር ይመስገን። እቺ ሴትዮ አመጣጡ ማለት ነው ለዝሙት ተባባሪዎች አሳልፌ ሊሰጣት ነው ብላ ነው የመጣችው። ዛሬ አልተሳካልሽ። ምክንያቱም ዝም ብለሽ አጭር ሰው ደግሞ ስናደር ዝም ብሎ ዱብ ዱብ ይላል። ሴትዮ ያማጣል እንደ እቺ ሴትዮ ሴት ወልዳ ቤት አስቀምጣ ሲጀመር አባት ሲኖር አይደል እንደ የአባት ፍቅር የሚያውቀው። አንቺም ያለ አባት ይዘሻል፣ ሌላም ያለ አባት እንዲያድግ ትፈልጊያለሽ አንቺ ብሎ ዘመድ ማለት ነው። እና ዛሬ ኮሜንት ላንብበ ለማን ለዚች ሴትዮ የተጻፈ ሩታ ልክ ናት። ብዙ ተረጋጊ፣ አትጨረጨሪ። እናት ሆነሽ እንደዚህ ሴት ስታከብሪ ሩታ ተከበሪ አንቺ ሩታ ጀግና ነሽ። አትጨራጨሪ። እኔ ዛሬ ሩታ ጥፋት አላጠፋችም። ሩታ የኔ እናት በግ ምን ትመስላለች? አራ መጀመሪያ ሰውነትሽን ቀንሺ። ሩታ ትክክል ናት። 9 ወር እየተሰቃየች ለወንድምሽ ውሽማ ትሰጪያለሽ። ሩታ ጀግና ናት። ሩታ የኔ ውድ ሩቲ ትክክል ናት። ምክንያቱ ወንድምሽን በጣም ጥፋተኛ ነው። 9 ወር ሙሉ ስዘላል የነበረው ሰውዬው ስቲል አሁንም እየተዘላለ ያለው። አረ ይሄ ረጅም ኮሜንት ነው እና ማለት ነው። ስሚ አንቺ መጀመሪያ ስፖርት ስሪ። ምን አይነት ሰው ናት እቺ ዶልፊን ማለት ነው። አንቺ ስልክ እግዚአብሔር ነው። ማንኛውም እናት የምታረገው ነገር ነው። እስከ መቼ ድረስ ዝምታ እኮ ፍራቻ አይደለም። አንዳንዴ እኮ ዝም ስንል መተው ነው እንጂ እኮ መፍራት አይደለም። ግን አንዳንድ ሰው ደግሞ ዝም ስትይ የፈራሽ ይመስለዋል። ማድረግ ፈልገሽ ማድረግ ያልቻልሽ ነው የሚመስላቸው። ቆይ እንዴት ነው አልገባኝም። እስከ መቼ ድረስ ነው ይች ልጅ በዚህ ሁኔታ እንድትቀጥል? ዛሬ እኔ እንጃ ብቻ አንድ ሴት ልጅ እንደዚህ ያታርጊ እንደ ያረግሽ ጭራሽ ልትማታ እጇን ማንሳት ሁላ ሁሉ ገረመኝ ጀመረው። እንደው ፈጣሪ ሆይ ትግስት ውስጥ እና ብቻ አንዳንዴ እናትነት ማለት ምን እንደሆነ የወለደ ብቻ ያልወለደም ይረዳዋል። ስለዚህ አንድ እናት የምታደርገውን ነገር ነው ያደረገችው። ምንም አይነት ጥፋት የለባትም። አሁንም ቢሆን ራሷን ታስከብር። የኛ ጠንካራ የኔ ብርቱ በዝምታ ሁሉን ነገር በትክክለኛው መንገድ የምትወስድ ምንም አይነት ጥፋት የማታጠፋ ምንም ስሟ እንኳን በጥሩ ባይነሳም እሷ ግን መጥፎ ቦታ ላይ ባለመገኘቷ ሁሌም እንደሰትባታለን። ዛሬ ያደረገችው ነገር ትክክል ነው። ክብሯን ታስጠብቅ። እኛም እናከብራታለን። ከጎኗንና አሁንም ልጇን ታስመልስ። ከልጇ ጋር ትንጣልና ሁሌም እኛ እሷ ይዘን ወደፊት ነን። ጨርሻለሁ። አመሰግናለሁ ውዶች። ያስፈልጋለሁ ምክንያቱ በቃ ሴትዮ ውጥር
ከማወጠሯ መወጠሮ ነው ያለችው ሩታ። የሆነ ቤዛ የምትባለው ቡታጅራ ላይ ሴትዮዋ በቃ እንትን ዶላሯ የምታስቀምጥበት ቦታ ጠፍቷባታል። እና ጠረሽ መወጣ ሀማጠረሽ መወጣጠረሽ ነው ያለችው። አንዷ ፀጉር ቆርጣ ትመጣለች፣ አንዴ ቢጫ ሆና ትመጣለች፣ አንዴ ድሩዬ ትመስላለች፣ አንዴ ደግሞ ሰው እኮ እንደዚህ አይነት ቦዲ አይለብስም እኮ እንደዛ አይነት ሰው። እና የሆነ አያቴ ምንድን ነው ያለችው ማለት ነው፣ አያቴ ምን አለች? ወፍራም ሰውና አጭር ሰው ማሰብ አይችልም አለች። የሆነ ሰፈር አንድ ሴትዮዋ በድንበር ምክንያት ተጋጭታ ነበረች። በጣም አጭር ናት። እና ልክ አያቴ ያለችው ትዝ ነው ያለኝ ዛሬ እሷ ስታይ ማለት ነው። እና የምር የሩት እህቶቼ እኔ በጣም እኮራባችሁ ነው። ምክንያቱ ሻንቃጣ ብቻ ናችሁ፣ የተማራችሁ ናችሁ፣ የተከበረ ቤተሰብ ውስጥ ያደጋችሁ ናችሁ። የሰው የሚለው ቃላቶች እንኳን ለሰው የሆነ ነገር ለማውራት ሁላ የሆነ ከአፋችሁ ቃል ሳይወጣ አስባችሁ ገምታችሁ እኔ የማናገረው ቃል ሰው ይጎዳል ሰው ያስቆስላል ብላችሁ አስባችሁ ነው የምትናገሩ። እንደመጣ አትሉ። ምክንያቱ በቃ ሙሉ ሰውነታችሁ በቃ ፊዚካል ፊትነንታችሁ ኦል ኢዲካል ኢንዲኮሽን በቃ የሆነ ይሰራል። በትክክል ነው የተገጣጠመ ማለት ነው። እና እግዚአብሔር እንደኛ ያርገው ነው የሚለው። ምክንያቱም እኔ አሁን ዛሬ አይታችሁ ከሆነ እኔ ቤት የተሰበሰቡ ሰዎች አይታችሁ ከሆነም እንዳለ ኦሮቶች ብቻ ናቸው እኔ መቶ የሚያስቸግሩኝ። ቤታችሁ ሲገባ ወንጌል ይዞ እያለቀሱ ያሉ ሰዎች ናቸው። ምን እየሆኑ ነው? ዝሙት እየተማሩ ነው። አስባችኋል? ይህን ደግሞ 2 ልጅ አለኝ ባሌ ታብታብ ላይ ጎበዝ አይደለም በቃ ስለዚህ አልፈልግም እያሉ ኢንትሩቢ ላይ ያሉ ሰዎች ናቸው። ይህን ደግሞ የሰው ፊት አበላሽቶ የሚያመጡ ሰዎች ደግሞ እንዳለ ጨለማ ውስጥ። ቅድም እኮ ዋርኒንግ ነው የሰጠኝ የሆነ ቪዲዮ እኮ ዲላይት አድርጌያለሁ። አንድ ተሳዳቢው አምጥቼ ኢንቦክስ ላይ ገብቼ ሲመክራት ማለት ነው አናቴ ላይ ወጠችኝ። ማንም ሰው አላየኝ፣ ፈጣሪ አንቴ ነው ያየኸኝ ብዬ ለፈጣሪ አሳልፌ ሰጠው። ወይ እናንተ እንድትፈርዱ አላያችሁም? ኢንቦክስ ላይ ነው ይሄ ሁሉ ስቃይ ያየሁት። ልምክራት እኔ ትክክል ስለሆንኩኝ ልምክራት ብዬ። እናታችን ምንድነው የጎደለሽ? ምንድነው ያጠፋሽ? ሳይሽ እኮ ዘማሪ ነሽ፣ ሰባኪ ነሽ። ምንድነው እዛ ዝሙት ውስጥ የጣልሽው? ትልቅ ሰው ነሽ፣ ማህዘሮት ተመለሱ አልኩኝ። ከዛ አጥቦ ሰጡኝ። በምን ቋንቋ እንደሰደቡ ደግሞ አላውቅም። በአማርኛ ቢሆን እንኳን አሳልፌ ለሚዲያ ሰጣለሁ። የተሰደብኩት ቋንቋ አላውቅም አለ ወኪልኩን። እና እንደዛ አይነት ሰዎች ጋር ነው እኛና ሩቲ ሀብቴ እየኖረን ያለን። እንደዛ አይነት ሰዎች ናቸው ሩቲ ሀብቴ ሚዲያ ላይ ያወጠችው። ገባችሁ? እዛን ክፍለ ሀገር ላይ ጭጋ እያቦኩ እንሰት እየፈከፈቁ እንጨት እየለቀሙ የኖሩ ሰዎች ማለት ነው። እና አረብ ሀገር እድሜ መዳም አሻሽላለች እና ከዛም ቴክኖሎጂ ደግሞ ሩቲ ያገኙ ሩታ አሉ። ከዛም መጡ ሚዲያ ላይ ሲመጡ በቃ በቅናት በሽታ እኮ ከባድ ነው። በፓራስተሞል መዳን አይችሉም። ገባችሁ? ይህም በሽሮፕ መዳን አይችሉም። በተለያየ እንትኖች መዳን አይችሉም። እና እነዚህ አይነት ሰዎች ጋር ነው የምንኖረው። ስለዚህ እቺ ደግሞ የአብርሃም ዘመድ ኦር እህቷ የተባለችው ማለት ነው አገሯ እንደገበች አንድ ቱታ ለብሳ ነበረች አይደለም? ሚዲያ ላይ ስትመጣ አሜሪካ በርካን የመጣችው እናስታውቅ ብሎ ያንኛ አጨብጫቢ አልነበረም? ለሱ ያሉት ክብር ብዙ ነው አይደለም? በዛ ብዛትኛ አጨብጭበን ተቀብላን ከዛ አዲስ አበባ ደግሞ እንደገና ሰው ቤት እንደለመደችው መታ ሰው ቤት የምትሰራው ዩቲዩብ ይከፈት ብለን አስከፍተን በልጃችን ስም ትስራ ብለን ውሸት መናገር ትችላለች፣ መዋሸት መተወን ትችላለች። አንደኛ የጋሼ ልጅ ናት አምጡ ብለን አምጥተን ይኸው አሁን ጭንቅላታችን ላይ። አረ ፈጣሪ ሆይ እኔ የማዳም ሸቃሊት እየተባልኩ መሞት አለብኝ እንጂ ሀብታም ሆኜ መሞት አልፈልግም። ትጂዬ በጣም ትክክል ነሽ ያልሽው ነገር። የጠገበ ሰው ለራቦ ያዝንም። እኔ ብዙ ትምህርት ነው የወሰድኩት። አንድ ምስኪን የሆነ ሰው መቀየር እንደሌለበት፣ ሀብታም መሆን እንደሌለበት ነው የገባኝ። ሀብታም ስትሆኑ ፈጣሪ ማመሰገን አትችሉም። ያኔ ድሃ ሆናችሁ ስታለቅሱ ያልሆነው እምባ እያመጣችሁ አንገት ደፍታችሁ ንጹህ ሰው በቃ የሆነ በጣም ተቆንጥጣችሁ እንዳደጋችሁ
ሆናችሁ ነው ሰው ጋር ስትቀርቡ። ከዛ በኋላ የሰው ፊት ከተቀበላችሁ በኋላ ቅማላችሁ ከተረገበ በኋላ ፈጣሪም ትረሳላችሁ። ደግሞ ኦዲየንስ ማለት ደጋፊ የሆኑት ብዙ ዋጋ የከፈሉ ሰዎችም ያስረሳል። ስለዛ የነዎች እነ ትክክሎች እኔ የምላችሁ ድሃ ሆነን እንሞት፣ ድሃ ሆነን ወደዚህ ምድር እንደመጣን ድሃ ሆነን እንሂድ፣ ወደ ፈጣሪያችን ጋር እንገናኝ። እኔ ይሄ ነው ጸሎቴ። ሀብታም መሆን አልፈልግም። እኔ ሀብታም ሆኖ እነዚህ ሰዎች ብዙ ትምህርት ሰጥተዋል። ማሻአላህ ድምፄ እየሰማችሁ ነው። ግን ቀናችሁ ስትደርስ ቀጥ ብላችሁ ሰማይ ቤት ትሄዳላችሁ። ሀብታም እንዳትሆኑ። እነዚህ አሁን የጋሼ ልጆች የተባሉ ሰዎች ብዙ ትምህርት አስተምሮናል። ገባችሁ? ሀብታም ስትሆኑ ሰው ትረሳላችሁ። ሀብታም ስትሆኑ ክብራችሁ ትጥላላችሁ። ሀብታም ስትሆኑ ማለት ነው ማንነታችሁ ትረሳላችሁ። ለምትኖሩት ለብር ለምትኖሩት ለዚህ የሚቀራ ለምድር ኑሮ ገባችሁ? በቃ ነፍሳችሁ ወደ የት እንደምትገባ ማሰቡላ አትችሉም። አብሶ ደግሞ እንደ እኔ ቀጭን ሆናችሁ ኑሩ፣ እንደ እኔ ሸንቃጣ ሆናችሁ ኑሩ። እንዳትወፍሩ። ወፍረት እንኳን ለማምጣት ሲያስብ ማለት ነው ስፖርት ስሩ። ሴትዮ ጭንቅላት ላይ ውጡ ውረዱ። ገባችሁ? ደረጃ ላይ ዝም ብላችሁ ጨፍሩ። የብሔር ብሔረሰቦች ጭፈራ ጭፈሩ፣ ቦርጫችሁ እንዲቀነስ። ይሄ ነው የምመክራችሁ። ምክንያቱ ከወፈራችሁና ከሀብታም ከሆናችሁ በኋላ ራሳችሁ አታውቁም፣ የት ሀገር እንደምትኖሩ አታውቁም። የምክሬ እየበላችሁ እንዳትወፍሩ እንደኔ። ምክንያቱ እኔ ቀጭን ሆኜ ብዙ ነገር ማሰብ ይችላለሁ። ስንት ስራ ትሰራለሁ። ሴትዮ እንዴት እንደምትወደኝ የኔ ቀጮ ስትል እንዴት እንደምሮጠው እስበት ቦታ እና ወገኖችሽን ትክጂያለሽ። ገባሽ? ስጋሽን ትክጂያለሽ። የምታስቢ ሁሉ ስለ ሀብት ነገር ነው። የምታደርጊ ነገር ሁሉ ጥጋብ ነው። እንኳን ምግብ ስትበይ ያኔ ስትረቢ የነበርሽው ምግብ ስትበይ መንቃት ትጀምሪያለሽ። የኔዋ ላይላየ ይሄ ነው የሚመክርሽ ከስደት መጀነል ውረድና ትራስን አስገብሽ ውዴ። እሺ ፀሐይ ከአንቺ ጋር ለታናናሾቻችን ወንበር እየሰጠን አድም ትግባ። ችጋራም አይደለሁም ድሃ አይደለሁም። ክብር ይስፋ ለመድኃኒዓለም። ግን እኔ ፈጣሪዬ አመሰግናለሁ። ትቀልጃለሽ እንዴ? ፈጣሪ ረስቼ አላውቅም። አይንጣ እግዚአብሔር ፈጣሪያችንን የሚያስረሳን ሰይጣን የሚያስመልክ ገንዘብ አይንጣብን። ግን አንድህይ ውዴ ወይ ምነው ባረቤት ምናረግነሽ ማሬዋ አናሳዝንሽ። ሰላም ይስጠን፣ አሰው ቤት ያስወጣን። እግዚአብሔር አምላክ የራሳችን የሆነ ነገር ይስጠን። ግን እግዚአብሔር አምላክ ደግሞ እሱን የማያስረሳ እሱን የማያስተው ገንዘብ እሱን የምናመስ በበቃ የሰጠን ነው እሱን ነው ብለን የምንለምንበትን አንደበት ይስጠን ነው የሚሆንም። ፈጣሪ ስለባረከልኝ አይነ ብርክ ስለሰጠኝ ሰራው በላቤ የሰራውበት ስለሆነ እናቴ ነው ማልሞት ማሬ። ድህነቴማ እዛ ጥየው ችግሬን ቀርፌ ለራሴ ተለውጭ ለቤተሰቤ ልለውጥ ነው ያወጣበት እንዴ። ለጠገበ አህያ ብዬ ደግሞ በችግር ሞቱ ድሃ ሆናችሁ ትያለሽ እንዴ? እንደዚህ የሚባል የለም ማሬ። ኩል ድሃ ደግሞ እግዚአብሔር ይፈራል ማለትም እኮ አይደለም። ስንት ድሃ አለ እግዚአብሔር የማይፈራ እና ፈጣሪም አልክድም። እኔ በተወለድኩበት ባደግኩበት ሁል ጊዜ ጠዋትና ማታ ፈጣሪው የማያመሰግን ህብረተሰብ አላሳደገኝም። ገባሽ? በውሸት ደግሞ ህብረተሰብ ሲዋሽ መሀላ ሲምል አላየሁትም። ፈጣሪ በቀላሉ የሚጠራ አይደለም። የተከበረ የእግዚአብሔር ቃል ደግሞ በማንኛውም ጊዜ የሚነሳ አይደለም እና የኔ በእኔ በኩል ቀብረር ብዬ ሀብታም ሁኜ አሁንም ሀብታም ሊም ከዛ የባሰል ወጥኩበት ሀብት ስለሆነ ለምንድነው ቀብረር ማለት ሰው እንዳይታይልን ቀብረር ብዬ አንገቴ እንድፍት አድርጌ እና እያልኩ እዛ ብጄ እዛ ብኜ ምግብ እንኳን በስነ ስርዓት ሳልበላ የምሰራው። ትቀልዳለች እች ድሃ ሁነ ሞታችሁ ትላለች። ድሃ ሁኜ አልሞትም እናቴ፣ ቀብረር ብዬ ሀብታም ሁኜ ነው የምሞተው። ከወሰደኝም የዛ ጊዜ የወሰደኝ ፈጣሪ እንጂ እናትና ሸዊ እናንተ ስሩ ተለወጡ። በጉልበታቸው ደግሞ በረከት ያብዛው ፈጣሪ። ድሃ ሆኖ መሞት የለም እንዴ። ስደት መጥቼ ደግሞ አንቺ እንከፍ ማለት ነው። ሁለተኛ እንደዛ እንዳትይ። በት ፈሪ እግዚአብሔር ያለው በሆነ
ተመስገን ለዚህ ቀን ያደረስከኝ አምላኬ፣ ለዚህ ጉልበቴ ሰርቼ ለበላህበት፣ ለዚህ ገብቼ ለወጣህበት ቀን ጤናዬን የሰጠኸኝ ተመስገን ብዬ ነው የምበላበት። እንዴት ትቀልዳለች እንዴ? ጉልበቴ ከ3ኛ ፎቅ ወደ 4ኛ ፎቅ እየሮጥኩ ከሰዓትን እየተራሮጥኩ ሰራበት ድሃውኛ ልሞትልሽ ፈለግሽ? ቅንቅና ትቀልዳለች እንዴ? እግዚአብሔርን ያመስግኘ ድንግል ማርያም ሁል ጊዜ ከፊቴ ተከትላ እያመሰገንኩ ጠዋት ስነሳ ሴተኛ ራስሽን ጠብቅኝ ብዬ ነው የምሞተው። ትቀልዳለች እንዴ? ሁሉም ሰው የተሰደደ እኮ ድህነት ለመቅረፍ ነው። ድህነቱ ቀርፎ ችግሩን ቀርፎ የበለጠ እንጀራ እንዲያገኝ፣ የበለጠ ለውጥ እንዲያገኝ፣ የበለጠ ሀብት እንዲያገኝ ነው። እኔ ደግሞ ጠንካራ የሆንኩበት እንዴ? ትቀልዳለች እንዴ? ደህና አድርጌ ነው ሀብታም ሆነው 4 እግራ ስለያዘ ሀብታም ነው ደግሞ ትበይ። ችጋራም አልነበረም እንደ ቅማሉ ያለሸኛ ነው። ብሷሉ ተመስገን መባል እንችላለን። ሰርተን መለወጥ እንችላለን። እንዴ ለዚህ ትንፋሳችን የምንተነፍሳት በነፃ ስንት አለ በብር የሚያስተነፍሳት። አረ እኔ እግዚአብሔርን ሁሉ ጊዜ ልለውጥ እኔ ተለውጬ መሰለኝ ወንድሜ የ5 እንግዲህ የሩታና አብርሽ አድናቂዎች አብርሽ ገንዘብ ካገኘ ተቀይሯል፣ ፈጣሪውንም ረስቷል። ቤተሰቡ በጃስ ቤት የነበሩ ቤት ሰሩ ገቡ። ስንት ታሪክ ሲያወሩን የነበረው ለካ ለችጋራም ስለሆኑ ነው። ችጋራቸው ሲላቀቅ ኑሯቸው ረሱ እያሉ በቃ ምድር ቀልጧል አልኳችሁ። እኔስ ፈጣሪን የማያስረሳ እንጀራ እያሉ እየለመኑ ነው። ላይክ ሰብስክራይብ አድርጉ። አለሽ ላይክ ወጣኝ ለብስ ጋር ጾታ። እሺ እኔ አንድ ጥያቄ ማለት ነው ማለት ነው። ጥያቄ ምንድን ነው? እናንተ ክብር የምትሉት ማለት ነው ወንድ ልጅ በክብሩ አይደራደርም፣ ክብሩ ተነካ የምትሉ ሰዎች በእናንተ ቤት ወይስ በእናንተ ማህበረሰብ ሴት ልጅ ካረገዘች እርጉዝ መሆኑን ከሰማችሁ በኋላ ሴት ልጅ እረግጣችሁ ሌላ ሴት ተከትላችሁ የምትሄዱ የእናንተ ክብር ነው? የቤተሰብ ክብራችሁ ነው? እንደዚህ ነው ያደጋችሁ? እና እንደገና ደግሞ ሴት ልጅ እንደዚህ እየተሰቃየች ወንድ ልጅ ደግሞ ጋንዳ ለጋንዳ ስሜት መቆጣጠር እስከሚያቅት ድረስ ዘመድ የሆነች እሷም ባለትዳር የሆነች ሴት ጋር እንደዚህ ስሜቱ ሚያዝ እስከሚያቅት ድረስ እራቁቶ ፓንት ለብሶ ማለት ነው። ፓንት የማኝታ ፓንት ነው ለብሶ አንድ ባሌ ገላይ ማየው እኔ ብቻ ነው እንጂ ሌላ ሰው አይደለም። እኔ ነኝ የባሌ ገበና ማለት የባሌ ገላ ማየት የሚችለው እንጂ ሌላ ሰው አይደለም። እሱ ግን ሚስቷ አቅፋ የምትተኘው ገላዋ ዝሙተኛ የሆነች ኦር የሴተኛ አዳር የሆነችዋ ሴትዮዋ አቅፎ ዋና ውስጥ ሲገባ ይሄ የእናንተ ክብራችሁ ነው? የጋሼ ቤተሰብ ነው? ጥያቄ አብሶ የዚች ኦሮቶ ሴትዮ ነው የምጠይቃት እኔ። አንቺም እንደኛ ስደተኛ ነሽ፣ ገባሽ? ስደተኛ ነሽ፣ የማዳም ቅመም ነበርሽ እና ለአንቺ ለቤተሰቦችሽም ኦር ጋሽም እናንተ ሲያሳድጋችሁ ክብራችሁ የሴት ክብር ዝቅ አድርጋችሁ ነው የእናንተ ክብር የሚባለው። ራቅቶ ስትሆኑ ነው ክብራችሁ። ሩታ እንኳን ይሄ ምንድነው እናንተ ራቅቶ ፎቶ ይዛለች የምትሉት ማለት ነው። እኔ ባሌ አቅፍ የምተኘው ባሌ እኔ ገላይ የሚያየ እኔ ማቀው ገላይ እንኳን ፎቶ በአይኔ በቢሌኒ እኮ አቅፍ የምተኘው ገላ ነው። ይሄን ደግሞ እቺ ምንድናት? እቺ የሜዳ አህያ የምታሰክራት ድንኳኗ ማለት ነው። ድንኳኗ የባለ እንዶ እየተጫወትኩኝ እንዶ ሜዳ ላይ ቢወጣ ምን አገባችሁ እናንተ? ማለት ይሄ የኔ እኮ ነው፣ የራሴ ነው፣ እንደፈለኩ ማድረግ እችላለሁ። ግን እሷ ያ ደግሞ እኛ አላየንን። ገባችሁ? እኛ አላየን። እናንተ ክብር የምትሉት ማለት ነው። ምንድነው ክብራችሁ? ክብራችሁ እስኪ ክብር የሚባለው ነገር መጀመሪያ ክብር ቦታ ላይ ስትቆሙ ነው ክብር የሚባለው ነገር የምታውቁት። እንዴት ሰው ክብር እያለ ሚዲያ ላይ ያወራል? ሚዲያ የያዘው ነገር ይዞ ሴት ልጅ ተሰቃይታ ካረገዘች ቀን ጀምራ እየተረገጠች እየተሰደበች እየተረገመች ወልደሽ አትሳሚ ሚጥ ይከብድ እየተባለች እግዚአብሔር ረድቶ በወንድ ልጅ ባርኳት። አሁን ልጇን ማሳደግ ሁላ አቅታት። የእናንተ ወንድማችሁ ገንዳ ለገንዳ ፓንት ለብሶ
ፋንት ለብሰው ግንባር መሳም ማለት ከንፈር እንደ መሳም ማለት ነው። አንድ ወንድ ለተፈቀደ ለአንድ ሴት ነው እንጂ ለሁሉም ሴት አይደለም። እንደዚህ እየሆነ ለእናንተ ክብራችሁ ነበረ ከአንድ አመት ሙሉ አንቺም እያስመሰልሽ ነበረው። ኦዲየንስ ልብ ለማውሰት ነበረ ሴት ጎን ነኝ እኔ እያልሽው ወንድሜ ትክክል አይደለም ስትይ የነበርሽው ማለት ነው። እንዴት ነው የእናንተ ቤት ክብራችሁ? እንዴት ነው? እስኪ አሳይ፣ ንገሪ ክብራችሁ። ይሄን ደግሞ አሳዩኝ፣ እኛ እንፍረድባችሁ። ሩታ የባሏ እንትን ገላው ቀርጻ ካየች አሳዩኝን፣ እኛ አይተን እንፍረድ። በዚህ ብላተኛ ላይ እንፍረድ። እኛ ያየ ነገር የለም። ማነው ምላስ የሚያወጣው? ቅዱስ ገብርኤል ይቅር በላችሁ። እሺ ሰሚራ ማናት? ቦታ ነው የገባ። ኧረ በጌታ እስቲ ፖሎ አርጉኝ። እኔ አዲስ አካውንት ነው። እሺ ማነሽ አንቺ ደግሞ ቲጂዬ? 6 ሰዎችም ሰላም ብያለሁ። ወደ ወየ ሌላ እናቴ ዳነሽ አፍዬ፣ ሁላችሁም ከታች አላችሁ በሙሉ ሁላችሁም አማን ናቸዋ ወይ? በቃ ሸዊታ ዶክተር ሴሪያ ወሰደች እና ኪሎሽን ቀንሽ 250 ነሽ ወይስ በኦዲየንስ ላይ ተናደጂ አለች። ሚዲያ ላይ ወጥተሽ ዝም ብለሽ ልጅ መሰለኝ። ዛሬ ሀርማዝም መጥተዋል ከሷ ጋር። ኧረ እንትን ኦሮቶም መጥቷል። ዞኔ መጣለች። ዞኔ እኮ ናት እሷ። ዞን ናት እቺ። ዛሬ ዞኔ ምን ሆናል? እሺ ማሬ ቆይ ነው መልስልሽ። ፎሎ አይደለሽም? ኦኬ ፎሎ አደረኩሽ። ያው መለስኩልሽ እናቴ። ምን አልሽኝ? ዞኔ ናት። እና ጋይስ እንዴት ናችሁ? ሁላችሁም ሰላም ብያችኋለሁ ውዶቼ። እና አይዲያ ሀሳብ ነው የፈለጋችሁ፣ ሊሄድላችሁ ፈልጋችሁ ና ልረግጣት፣ ለዝሆኔ ልርገጥላችኋ። ትንሽ ወቀጥ ላርጋት፣ ላስተነፍስላት። እናንተ እስክፋታችሁ ሻዊት አረ ድምፅ ነው እና ኪሎ ትቀንስ ወይ አረብ ሀገር ትምጣ እናምጣ፣ ተመልሳ ትምጣ። ከአረብ ሀገር የወሰደችው ስላለ አትመለስም። የወሰደችው ነገር ስላለ ልትመለስ አትችልም፣ ሌላ ሀገር ካልሆነ በስተቀር። እሺ እና ድምፅ ነው ነገር አለ ገባ። የምር ሴትዮ በጣም ሳይሆን የሚያስፈልጋት ማለት ነው። ለዛኛው ሰውዬ ነው ጸበል የሚያስፈልገው። አስራ ውሰደው፣ የለመደበት ስለሆነ ጸበል ገዳም መግባት ውሰደው ለሱ። ኧረ እነሱ ገዳም ያስፈልጋት ገብቶበት ነበረ። ረሳሽው እንዴ? ከጫካ ሲወጣ ምን ነው ያስታውስሽ? ወደ ኋላ ወስጄ እና ታዲያ ቤተ ክርስቲያን አለ እኮ ጸሎት አድርገ ያለው ሙቤ ነው እንጂ ስሙ ጫወቀ። ጫካ ላይ ያለ ቸርች መሰለኝ። እዛ ሄዶ ነው ሁለቱም ጸበል ይጓላልም ዛሬ ወንድሙ ወደዛ ሂድ እህቴ። አይደለም ጸበል ማለት ነው፣ ለእናንተ ነው ጸበል የሚያስፈልጋቸው። ዘር መንዘራቸው የትኛው ጸባይ ስሙ ስላወቁ ብቻ ዘብ ሸይጣን ልጅ እና ሀሳብ ስጡ ማለት ነው። ሀሳብ እኔ ያልኩት ሸዊት ማለት ነው። እሺ ቆይ አንዴ እኔ ኒውት ላደርግ ነው ጋይስ። ሩትዬ የኔ እናት ክብርሽን ስለጠበቅሽ ልክ መልስ ስለሰጠሽም ዋጋሽን ቦታሽን ማወቅ እንዳለባቸው ደግሞ መናገርሽን ደስ ብሎኛል። የኔ ስስት የኔ ዓለም ሁል ጊዜ እንደዚህ ቀና ብለሽ የምትሄጅበት ሙሉ ደረትሽ ነፍተሽ የምትናገሪበት ትክክለኛ ልክላቸው ስለነገርሻቸው ደስ ብሎኛል። ለነሱ ፍቅር ሳይሆን ምንም ነገር አይገባቸውም ማለቴ እንደነሱ ቤተሰብ እንደነሱ ቤተሰብ ክብርሽን ዝቅ አድርገሽ የቀየርሽ ቤተሰብ የለም። ለራስሽ ሳትቀየሪ የእነሱ ችግር ተመለሸዊት ሩታ ትክክል ናት። ክብሩ እኮ ራሱን የሸጠው እሱ አይደለችም የነካችው። አንዱ ትከሻ ወደ አንዱ ትከሻ ሲገላፈጥበት፣ ሲያመነዝርበት፣ ሲንዘላዘልበት እሱ እንጂ የኛ ልጅ አይደለችም። የለም እናንተ በአፋችሁ ያላችሁ እንጂ እኛ አውጥታ አላሳየችንም። ምክንያቱ ስለሌለ ነው። ያለች ደግሞ ያለና የሌለ ውቅጥ አርጎ ጨፍልቆ የሆድ ሲያወራ እናንተ ራቆት ስትላት ይሆንላችሁ ብላ ዝም አለቻችሁ።
አንቺ ዝሆኔ ግን ማለት ነው ጥጋብ ጥጋብ እያለሽ ነው የሚያስተነፍስልሽ። እንዳንቺ አይነት ደደፋራ ትናንትና እናንተ የት እንደነበረ አዲስ አበባ ስለመጣችሁ